ሰላም ዲናችሁ ኤስዲ እንግሊሽ በዛሬው እንግሊዝኛ ቋንቋ ለጀማሪዎች ክፍል 10 ይዘንላችሁ መተናል። ከዚህ ቀደም እስከ ክፍል 9 ድረስ ያሉት እስከ 194 ነበሩ። በዛሬው ደግሞ የቋንቋ ክምችቶቻችንን ከ195 ወደ 213 የምንሸጋገርበት ነው። አብራችሁን ቆዩ። ወደ ትምህርቱ እሺ ጀማሪዎች ክፍል 9 ላይ ያቆምነው 194 ላይ ደርሰን ነበር። ዛሬ ደግሞ የምንቀጥለው ከ195 ነው። የቋንቋ ክምችቶቻችንን እያሰፋን እንገኛለን። ከክፍል 1 ጀምረን ይኸው ዛሬ ክፍል 10 ላይ ደርሰናል። ከ195 እንቀጥል። እኔ ማለት ስትፈልጉ ምንድን ነው የምትሉት? አይ። እኔ ማለት ስትፈልጉ ምን ትላላችሁ? አይ። እስቲ በሉት። አይ እኔ ማለት ነው። አንተ ማለት ስትፈልጉ ደግሞ ዩ አንተ ዩ አንተ ማለት ስትፈልጉ ዩ ትላላችሁ። አንተ ላይ ግን አይቆምም። አንቺ ማለት ስትፈልጉ ዩ ነው የምትሉት። አንቺ ማለት ስትፈልጉ ዩ። እናንተ ማለት ስትፈልጉ ምን ትላላችሁ? ዩ። ስለዚህ ዩ 3 ትርጉም ያለው ማለት ነው። ከዚህ ቀደም ደጋግሜ እላችኋለሁ። አንተ ማለት ይሆናል፣ አንቺ ማለት ይሆናል፣ እናንተ ማለት ይሆናል። ስለዚህ እኔ አንተ ካልኩኝ በእንግሊዝኛ ቋንቋ አንቺም እናንተም ማለት ነው። ስለዚህ እኔ አንተ ብዬ እየተረጎምኩ ከቀጠልኩኝ ከዚህም በኋላ ባሉ ትምህርቶች ላይ አንቺም ማለት ይሆናል፣ እናንተም ማለት ይሆናል። ይህን ከተረዳችሁ ይቀላችኋል። እንግሊዝኛ ቋንቋ ላይ የሚለያየው ምንድነው? ስታወሩ ነው። ከወንድ ጋር እያወራችሁ ከሆነ አንተ ማለት ነው። ከሴት ጋር እያወራችሁ ከሆነ አንቺ ማለት ነው። ሁለትና ከዛ በላይ ከሆነ ደግሞ እናንተ ማለት ነው። ከዚህም በኋላ በደንብ ስለምናየው አሁን አልፈዋለሁ። እሱ ማለት ስትፈልጉ ደግሞ ሂ። እሱ ማለት ስትፈልጉ ሂ ትላላችሁ። እሱ ማለት ስትፈልጉ። እሷ ማለት ስትፈልጉ ደግሞ ሺ። እሷ ሺ። እሷ ማለት ስትፈልጉ ምንድን ነው የምትሉት? ሺ። ለእንስሳና ለእቃዎች ደግሞ ምንድን ነው የምትሉት? ኢት ነው። ኢት። እኛ ማለት ስንፈልግ ደግሞ ምን እንላለን? ዊ። እኛ ማለት ስንፈልግ ምን እንላለን? ዊ። እኛ ማለት ስንፈልግ ዊ። እነሱ ማለት ስንፈልግ ደግሞ ደይ። እነሱ ማለት ስንፈልግ ዘይ እንላለን። ደይ። እነሱ። እሺ የመጀመሪያውን በደንብ አድርገን አይተናል። ሁለተኛው ደግሞ የጨመርን እናያለን ማለት ነው። ስንጨምር የእነሱ ደግሞ ሙሉ ቅርጹን ነው የሚቀየረው። ለምሳሌ ቅድም እኔ ስንል አይ ብለን ነበር አይደለ? የእኔ ስንል ደግሞ ማይ ነው የምንለው። እኔ አይ፣ የእኔ ደግሞ ማይ። እኔ አይ፣ የእኔ ማይ። ለምሳሌ የእኔ መጽሐፍ ብንል ማይ ቡክ ነው የምንለው። የእኔ ውሻ ማለት ከፈለገ ማይ ዶግ ነው የምንለው። ቅድም አይ ነው፣ አሁን ደግሞ ማይ። ቅድም አንተ ወይም አንቺ ወይም እናንተ ለማለት ዩ ብለን ነበር። የአንተ፣ የአንቺ፣ የእናንተ ለማለት ደግሞ ዩር ነው የምንለው። ዩር። የአንተ መጽሐፍ ማለት ከፈለግን ዩር ቡክ። የአንቺ መጽሐፍ ዩር ቡክ። የእናንተ መጽሐፍ ዩር ቡክ። ተመሳሳይ ነው። ዩ የነበረው ላይ አርን የጨመርነው። አንተ ለማለት ዩ፣ የአንተ ለማለት ደግሞ ዩር። አንቺ ለማለት ዩ፣ የአንቺ ለማለት ዩር። እናንተ ለማለት ዩ፣ የእናንተ ለማለት ደግሞ ዩር። አርን የጨመርነው። ቅድም እሱ ለማለት ሂ አይተናል። የእሱ ለማለት ደግሞ ሂዝ። እሱ ለማለት ሂ፣ የእሱ ለማለት ሂዝ። በቀላሉ የእሱ መጽሐፍ ስትሉ ሂዝ ቡክ፣ የእሱ ውሻ ስትሉ ሂዝ ዶግ አይደለ? የእሱ ድመት ስትሉ ሂዝ ካት። ስለዚህ እሱ ማለት ሂ፣ የእሱ ማለት ሂዝ። ሂዝ በሉ እስቲ። ሂዝ ጽፌላችኋለሁ። ኖት ለምትወስዱ ሰው ስለጻፍኩላችሁ ይቀላችኋል። እሷ ለማለት ቅድም ሺ ብለናል። የእሷ ለማለት ደግሞ ሄር ነው የምንለው። ሄር። የእሷ መጽሐፍ ማለት ስንፈልግ ሄር ቡክ።
ጀማሪዎች ስለሆናችሁ ልምምዱን ከፈለጋችሁ የስድ እንግሊሽ ዋን ላይ ገብታችሁ በደንብ ልምምድ እያደረግን እንገኛለን። ወደ 60 ሺህ የሚጠጋ ሰብስክራይብ ደርሷል። ወደ 100 ሺህም ጥረት እያደረግን ነው። ሰብስክራይብ አድርጉ፣ ሄዳችሁ ተለማመዱ። እኛው ላይ ለጀማሪዎች እያየን የምንገኘው ለጀማሪ ስለሆነ ነው። በቀላሉ እንድትረዱት ነው ወደ ብዙ ማረግጠው። የእሷ ማለት ከፈለግን በመጽሐፍ ቀለል ባለ መንገድ ላስረዳችሁ ይሄ ነው። የእሷ መጽሐፍ ማለት ከፈለግን her book እሷ ማለት ከፈለግን she፣ የእሷ ማለት ከፈለግን her። ኢት ለጉዝ ነገር ነው ብለናል። ለእንስሳና ለእቃዎች ለነገሮች ኢት እንጠቀማለን። ቅድም ውሻውን እሱ ለማለት ኢት ብለናል። የእሱ ለማለት ደግሞ ኢትስ የእሱ ኢትስ። ስለዚህ የእሱም ለማለት ኢትስ ትላላችሁ ማለት ነው። ቅድም እኛ ለማለት ዊ ብለናል። የእኛ ለማለት ደግሞ አወር የእኛ ለማለት አውር ነው የሚለው። እኛ ለማለት ዊ ብለናል። የእኛ ለማለት ደግሞ አውር ቡክ የእኛ መጽሐፍ፣ አውር ቡክ የእኛ መጽሐፍ። እሺ ቅድም እነሱ ለማለት ዳይ ብለን ነበር። የእነሱ ለማለት ደግሞ ዴር የእነሱ የእነሱ መጽሐፍ ማለት ከፈለጋችሁ ዴር ቡክ የእነሱ መጽሐፍ። ቅድም እኔ ለማለት አይ ብለናል። የእኔ ለማለት ደግሞ ማይ ብለናል። ለእኔ ለማለት ደግሞ ሚ እንላለን። ለእኔ ለእኔ ማለት ስንፈልግ ምንድነው የምንለው? ሚ ጊቭ ሚ ለእኔ ስጠኝ፣ ጊቭ ሚ ለእኔ ስጠኝ። ገንዘብ ብናደርገው ጊቭ ሚ ማኒ ለእኔ ገንዘብ ስጠኝ፣ ጊቭ ሚ ማኒ ለእኔ ገንዘብ ስጠኝ። ስለዚህ ሚ የምንለው ለእኔ ሲሆን ነው። ቅድም እሱ ለማለት ሺ ብለናል። የእሱ ለማለት ደግሞ ሺዝ ብለናል። ለእሱ ለማለት ደግሞ ስንፈልግ ምንድነው የምንለው? ሂም ለእሱ ሂም ለእሱ ገንዘብ ስጠው ለማለት ጊቭ ሂም ማኒ ለእሱ ገንዘብ ስጠው እያለ ነው። ጊቭ ሂም ስጠው። ቅድም እሷ ለማለት ሺ ብለናል። የእሷ ለማለት ደግሞ ሄርን ያልነው እዚህ ጋር ተመሳሳይ ነው። ለእሷ ማለት ስትፈልጉም ሄርን የምትጠቀሙት ሄር። ደጋግማችሁ እዩት። እኔ ከፈጠንኩባችሁ ግልጽ ሊሆንላችሁ ይመጣል ትርጉሙ። እሷ፣ የእሷ፣ ለእሷ ሺ፣ ሄር። እኛ ለማለት ዊ አልን። የእኛ ለማለት ደግሞ አወር አለን። ለእኛ ለማለት ደግሞ አስ ነው የምንለው። የመጨረሻው ደግሞ ለእነርሱ ነው። እነርሱ ዳይ፣ የእነርሱ ዴር፣ ለእነርሱ ደግሞ ዴም። ክፍል 10ችን ይህንን ይመስላል። በክፍል 11 ደግሞ ከ214 እስከ 231 ድረስ ያለውን ይዘንላችሁ እንመጣለን። ይህ ቪዲዮ ከተመቻችሁ ላይክ አድርጉ፣ ሰብስክራይብ፣ ሼር አድርጉ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልን። ሁለቱም ቻናሎቻችን ላይ ገብታችሁ ትምህርቶችን ተማሩ፣ ልምምዶችን ተለማመዱ። አንድ ጊዜ አይታችሁት ካልገባችሁ ደጋግማችሁ እዩት። ቀጣይ በሌሎች ትምህርታዊ ቪዲዮ እስክንገናኝ መልካም ጊዜ ለሁላችሁ።